መጽሐፈ ሳሙኤል ካል ምዕራፍ 16 ዳዊትም ከተራራው ራስ ጥቂት ፈቀቅ ባለ ጊዜ የሜምፊቦስቴ ባሪያ ሲባ 200 እንጀራ፣ 100 ዘለላ ዘቢብ፣ 100 በለስ፣ 1 አቁማዳም ወይን ጠጅ የተጫኑ 2 አህዮች እየነዳ ተገናኘው። ንጉሡም ሲባን ይህ ምንድር ነው አለው። ሲባም አህዮቹ የንጉሥ ቤተ ሰቦች ይቀመጡባቸው ዘንድ፣ እንጀራውና በለሱ ብላቴኖቹ ይበሉት ዘንድ፣ የወይን ጠጁም በበረሃ የሚደክሙት ይጠጡት ዘንድ ነው አለ። ንጉሡም የጌታህ ልጅ ወዴት ነው አለ። ሲባም ንጉሡን እነሆ የእስራኤል ቤት ዛሬ የአባቴን መንግሥት ይመልስልኛል ብሎ በኢየሩሳሌም ተቀምጦአል አለው። ንጉሡም ሲባን እነሆ ለሜምፊቦስቴ የነበረው ሁሉ ለአንተ ይሁን አለው። ሲባም እጅ እነሣለሁ፣ ጌታዬ ንጉሥ ሆይ በፊትህ ሞገስ ላግኝ አለ። ንጉሡ ዳዊትም ወደ ብራቂም መጣ። እነሆም ሳሚ የሚባል የጌራ ልጅ ከሳኦል ቤተ ዘመድ የሆነ አንድ ሰው ከዚያ ወጣ፣ እየሄደም ይረግመው ነበር። ወደ ዳዊትና ወደ ንጉሡ ወደ ዳዊት ባሪያዎችም ድንጋይ ይወረውር ነበር። በንጉሡም ቀኝና ግራ ሕዝቡ ሁሉና ኃያላኑ ሁሉ ነበሩ። ሳሚም ሲረግም ሂድ አንተም የደም ሰው ምናምንቴ ሂድ፣ በፈንታው ነግሦሃልና እግዚአብሔር የሳኦልን ቤት ደም ሁሉ መለሰብህ፣ እግዚአብሔርም መንግሥትህን ለልጅህ ለአቤሴሎም እጅ አሳልፎ ሰጥቶአል። እነሆም አንተ የደም ሰው ነህና በመከራ ተይዘሃል አለ። የጽሩያም ልጅ አቢሳ ንጉሡን ይህ የሞተ ውሻ ጌታዬን ንጉሥን ስለ ምን ይረግማል? ልሂድና ራሱን ልቍረጠው አለው። ንጉሡም እናንተ የጽሩያ ልጆች እኔ ከእናንተ ጋር ምን አለኝ? እግዚአብሔር ዳዊትን ስደበው ብሎ አዝዞታልና ይርገመኝ፣ ለምንስ እንዲህ ታደርጋለህ? የሚለው ማን ነው አለ። ዳዊትም አቢሳንና ባሪያዎቹን ሁሉ እነሆ ከወገቤ የወጣው ልጄ ነፍሴን ይሻል፣ ይልቁንስ ይህ የብንያም ልጅ እንዴት ነዋ? እግዚአብሔር አዝዞታልና ተዉት፣ ይርገመኝ፣ ምናልባት በዚህ ቀን መከራዬን አይቶ ስለ እርግማኑ መልካም ይመልስልኛል አላቸው። ዳዊትና ሰዎቹም በመንገድ ይሄዱ ነበር። ሳሚም በተራራው አጠገብ በእርሱ ትይዩ እየሄደ ይራገም፣ ድንጋይም ይወረውር፣ ትቢያም ይበትን ነበር። ንጉሡና ከእርሱም ጋር የነበረው ሕዝብ ሁሉ ደክመው ነበር፣ በዚያም ዐረፉ። አቤሴሎምና ሕዝቡ ሁሉ የእስራኤልም ሰዎች አኪጦፌልም ወደ ኢየሩሳሌም መጡ። የዳዊትም ወዳጅ አርካዊው ኩሲ ወደ አቤሴሎም በመጣ ጊዜ ኩሲ 1000 ዓመት ያንግሥህ አለው። አቤሴሎምም ኩሲን ስለ ወዳጅህ ያደረግኸው ቸርነት ይህ ነውን? ከወዳጅህ ጋር ያልሄድህ ስለ ምንድር ነው አለው። ኩሲም አቤሴሎምን እንዲህ አይደለም፣ ከእግዚአብሔር ከዚህም ሕዝብ ከእስራኤልም ሰዎች ሁሉ ለተመረጠው ለእርሱ እሆናለሁ፣ ከእርሱም ጋር እቀመጣለሁ። በዚያም የማገለግል ለማን ነው? በንጉሥ ልጅ ፊት አይደለምን? በአባትህ ፊት እንዳገለገልሁ እንዲሁ በአንተ ፊት እሆናለሁ አለው። አቤሴሎምም አኪጦፌልን ምከሩ፣ ምን እናድርግ አለው። አኪጦፌልም አቤሴሎምን ቤት ሊጠብቁ ወደ ተዋቸው ወደ አባትህ ቁባቶች ግባ፣ እስራኤልም ሁሉ አባትህን እንዳሳፈርኸው ይሰማሉ፣ ከአንተም ጋር ያሉት ሁሉ እጃቸው ይበረታል አለው። ለአቤሴሎምም በሰገነት ላይ ድንኳን ተከሉለት። አቤሴሎምም በእስራኤል ሁሉ ፊት ወደ አባቱ ቁባቶች ገባ። በዚያም ወራት የመከራት የአኪጦፌል ምክር የእግዚአብሔርን ቃል እንደ መጠየቅ ነበረች። የአኪጦፌልም ምክር ሁሉ ከዳዊትና ከአቤሴሎም ጋር እንዲህ ነበረች።